All right, now to Washington, D.C., where tonight the U.S. Senate failed to pass a resolution that would have limited President Trump's war powers in Iran. Had reporting this morning that we had formally requested an extension of the ceasefire. That is not true at this moment. We remain very much engaged in these negotiations, in these talks. በቀጣይ በኢራን ላይ ጦርነት የማካሄድ ስልጣናቸውን ለመገደብ የተካሄደው ስብሰባ ላይ የቀረበው ረቂቅ ውሳኔም በሴኔቱ ውድቅ በመሆኑ ትራምፕ ለጥቂቱ ይህንኑ ስልጣናቸውን ማስጠበቅ ችለዋል። ይህ ውሳኔ ቢያልፍ ትራምፕ አሁን ከኢራን ጋር ለገቡት ያልተቋጨ ፍልሚያ እጅግ ከባድ ይሆን ነበር። ከዚህ ውጪም አሜሪካ እያለቀ ያለው የተኩስ አቁም ስምምነቱ እንዲራዘም እየጠየቀች ነው የሚሉ ዘገባዎች ሐሰት ናቸው፣ አልጠየቅኩም ስትል አጥብቃ አስተባብላለች። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው፣ ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። አነጋጋሪውና አወዛጋቢው ፕሬዝዳንት ዶናልድ ትራምፕ አሁንም ለአራተኛ ጊዜ ጉዳያቸው ለአሜሪካ ሴኔት ቀርቦ በተቃውሞ ድምጽ ሊቀነስባቸው የነበረው ስልጣን ሳይነሳ ቀርቷል። ይህ የፕሬዝዳንት ዶናልድ ትራምፕ የስልጣን ገደብ ጉዳይ በኢራን ላይ ቀጣይ ጦርነትን ማካሄድን ይመለከታል። ትራምፕ በዚህ ዙሪያ ጦርነትን ያለ ፈቃድ የማስኬድ ስልጣናቸውን ለጥቂት አስጠብቀዋል። ጥንቅራችን በዚሁ ዙሪያ ያሉትን ዕለታዊ መረጃዎች ዘርዘር አድርጎ የሚያደርሳቸው ይሆናል። የባህር ላይ ውጥረቷ አይሎ እንደቀጠለ ነው። አሜሪካ በጣለችው ጥብቅ የባህር ላይ እገዳ ሳቢያ የኢኮኖሚው ህልውናው አደጋ ላይ ወደቀባት ኢራን የአሜሪካ የጦር መርከቦች ወደ ባህር ግርጌ እንዲሰምጡ ይደረጋሉ ስትል ከባድ ማስጠንቀቂያ ሰጥታለች። የአሜሪካ የጦር መርከቦች በኢራን ሚሳኤሎች ኢላማ ስር መሆናቸውም ተሰምቷል። መረጃውን ይዘነዋል። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የነደብረ ጽዮንን ቡድን የእብዶች ስብስብ ሲሉ የወረፉበት ድንገተኛ ቁጣ እያነጋገረ ነው። ዝርዝር መረጃውን ከጥንቅራችን ይሰሙታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ድንበሩ ተዘግቷል ሲል ጥብቅ ማስጠንቀቂያ ሰጥቷል። የኢትዮ ኤርትራ የድንበር ጉዳይ ዳግም ወደ ከረረ ዲፕሎማሲያዊ ፍጥጫ ውስጥ መግባቱን ተከትሎ የአስመራው አስተዳደር ድንበሩ በሕግ የታሸገ በመሆኑ ለድርድር አይቀርብም ሲል ጥብቅ ማስጠንቀቂያ ሰጥቷል። ዝርዝር መረጃውን ይዘነዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም። ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሳምንቱ ጠቅላዩ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ነው ይህንን ያሉት። ቀይ ባህርን የተመለከተ ያነሷቸውን ጉዳዮች በጥንቅራችን እናነሳለን። በዛሬው ዕለት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም እየተጠበቀ ይገኛል። በ8 ቁጥሮች የታጀበው አልበሙ በ8ኛው ቀን በ8ኛው ወር በ2018 የሚለቀቅ መሆኑ ልዩ አድርጎታል። የአርቲስቱ አዲስ አልበም ከሰሞኑ ዝግቦች ያጀቡት ሆኗል። አርቲስቱ ከአሳታሚው ሰዋስው መልቲሚዲያ ያለውን ውል ማፍረሱ የተነገረ ሲሆን ሚዲያው በምን ምክንያት እንደሆነ የሚያብራራ መግለጫ አውጥቷል። መግለጫውን የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዞ መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዴቼል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656 ትራምፕ ለጥቂት አመለጡ። ፕሬዝዳንት ዶናልድ ትራምፕ በቀጣይ በኢራን ላይ ወታደራዊ እርምጃን በመውሰድ እንዳይቀጥሉ ለማድረግና ይህንንም ካደረጉ የግድ የኮንግረሱን ውሳኔ መጠየቅ እንደሚገባቸው የሚጠይቀው ረቂቅ ሕግ ሳያልፍ በመቅረቱ ትራምፕ በደስታ ላይ ናቸው። በዚህ ጉዳይ ዴሞክራት የሴኔት አባላት የውሳኔ ረቂቅ ሐሳብን ይዘው ሲታገሉ ይሄ ለአራተኛ ጊዜ ነው። በአሁኑ የትራምፕ ጦርነቱን የማስቀጠል የስልጣን አቅምንም ለመገደብ የተደረገው ከባድ የምክር ቤት ትግል የትራምፕ ፓርቲ አባላት በሆኑት ሪፐብሊካን አሸናፊነት ተጠናቋል። እንደ ሮይተርስ ዘገባ ከሆነ ሴኔቱ በዴሞክራቶች በኩል የቀረበውንና አንድ የዴሞክራት የሴኔቱን አባል ጨምሮ ሌሎች የሪፐብሊካን ፓርቲ አባላት የተቃወሙትን ውሳኔ ውድቅ ያደረጉት 53 ናቸው። 47 የምክር ቤቱ አባላት ትራምፕ ከዚህ በኋላ በኢራን ላይ ጦርነትን ማካሄድ የሚችሉት በቅድመ ኮንግረሱ ፍቃድ ብቻ ነው የሚለውን ሐሳብ ደግፈው የቆሙ ነበሩ። ሆኖም ይህ ረቂቅ ሐሳባቸው በ5 ድምፅ ልዩነት ብልጫ ውድቅ በመሆኑ
የትራምፕ ተቃዋሚዎች የፕሬዝዳንቱን ቀጣይ ጦርነት የማካሄድ ስልጣን ለመገደብ ያቀረቡት ሐሳብ ስኬትን ሳያገኝ ቀርቷል። ትራምፕ የስልጣናቸው ገደብ ቢጣልበት ኖሮ በኢራን ላይ ወታደራዊ ጫናን እየፈጠሩ ድርድር የማካሄድ አቅማቸው ክፉኛ አደጋ ላይ ይወድቅ ነበር። እንደ ዋሽንግተን ፖስት ዘገባ ከሆነ በዚሁ ድምፅ አሰጣጥ ሂደት ውስጥ የሪፐብሊካን ፓርቲ ተመራጭ የሴኔቱ አባላት ትራምፕን ደግፈው ሲቆሙ፣ አንድ የሪፐብሊካን ፓርቲ አባል ብቻ ከዴሞክራቶች ጋር በመወገን የተቃውሞ ድምፅን ሰጥተዋል። በተመሳሳይ መልኩ ሌላ የዴሞክራቶች የሴኔት አባል ደግሞ ከፓርቲያቸው በተቃራኒ ድምፃቸውን ለትራምፕ ሰጥተዋል። ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን ተከትሎ በአሜሪካ የኑሮ ውድነት እየጨመረ በመሄዱ በሕዝብ የነበራቸው ተቀባይነት እየወረደ መሄዱን የሚያመለክቱ አሃዞች እየወጡ ነው። አንዳንዶች እንደውም ፕሬዝዳንቱ ከስልጣን መውረድ አለባቸው እስከሚለው ርቀት ድረስ የተጓዘ ሕገ መንግስታዊ ሕግ ጥያቄንም ጭምር ሲያነሱ ታይተዋል። የአሜሪካ ምክር ቤቶች ምርጫ ከወራት በኋላ የሚካሄድ ሲሆን በርካቶች የሪፐብሊካን የምክር ቤት አባላት አሜሪካንን ዋጋ ያስከፈለውን የኢራን ጦርነት በመደገፋቸው በርካታ የምክር ቤት ወንበሮችን ሊያጡ ይችላሉን በማለት አስተያየቶቻቸውን እየሰጡ ይገኛሉ። በቀጣዩ የአሜሪካ ምክር ቤቶች ምርጫ ዴሞክራቶች አብላጫ ወንበርን የሚይዙ ከሆነ የፕሬዝዳንት ዶናልድ ትራምፕ በርካታ ስልጣኖች የሚገደቡ ይሆናል። ዴሞክራቶች ለአራተኛ ጊዜ ትራምፕ ጦርነት የማካሄድ ፕሬዝዳንታዊ ስልጣንን ለመገደብ ያደረጉት ጥረት ሊሳካ ባለመቻሉ ትራምፕ 52 ለ47 በሆነ ድምፅ ለጥቂት ተርፈዋል። ይኸው ብዙ ሲጠበቅ የነበረው ውሳኔ ቢያልፍ ኖሮ ትራምፕ በቀጣይ ኢራን ላይ ወታደራዊ እርምጃን መውሰድ የሚችሉት ኮንግረሱን በማስፈቀድና ይሁንታውንም ሲያገኙ ብቻ ነበር። እናም በዚህ የምክር ቤት ግብግብ በፓርቲዎቻቸው አባላት ለጥቂት ስልጣናቸውን በማስጠበቅ የተረፉት ትራምፕ ኢራን በዲፕሎማሲው ጥረት አሁንም ወደ ድርድር የማትመለስ ከሆነ ወታደራዊ እርምጃ ይቀጥላል እያሉ ነው። ለ15 ቀናት የተቀመጠው የኢራን አሜሪካ እስራኤል የተኩስ አቁም ጊዜ ሊጠናቀቅ በእጣት የሚቆጠሩ ቀናት ብቻ ይቀሩታል። በዚህ መሃል ኢራን ወደ ድርድር ጠረጴዛ እንድትመጣ ለማድረግም በአሜሪካ በኩል ጫናዎችን የመፍጠርና የማግባባት ስራዎች እየተሰሩ ነው። በሆርሙዝ የሚገኙትን የኢራን ወደቦች በመዝጋት አሜሪካ በኢራን ተደራዳሪነት አቅም ላይ ጫና ለማሳደር በከፍተኛ ሁኔታ እየተንቀሳቀሰች ነው። በሌላ አቅጣጫ ደግሞ ከየተኩስ አቁም መጠናቀቁ በፊት ኢራን ለሁለተኛው ዙር ድርድር ራሷን እንድታዘጋጅ ለማድረግም አሜሪካ ወደ ኢራን መልእክተኛ ልካለች። በዚህም አሜሪካና ቴህራንን እያሸማገለ የሚገኘው የፓኪስታን ልዑካን ቡድን ቴህራን በመግባት ከኢራን ከፍተኛ ባለስልጣናት ጋር መክሯል። ዘገባዎች እንዳመለከቱት ከሆነ የአሜሪካንን መልእክት ለማድረስ ወደ ቴህራን ያመራው የፓኪስታን ልዑካን ቡድን የተመራው በሀገሪቱ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል አሲም ሙኒር እና የሀገር ውስጥ ሚኒስትሩ ሞሺን ናቅቪ አማካይነት ነው። አሜሪካ ሁለተኛው ዙር ድርድር መቀጠል አለበት የሚል አቋምን በመያዝ ከመጀመሪያው ዙር ድርድር ያለ ስኬት መጠናቀቅ በኋላም ከኢራን ጋር ኢመደበኛ ንግግሮችን ስታደርግ እንደነበር ዘገባዎች እያመላከቱ ይገኛሉ። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በቴህራንና ዋሽንግተን መካከል የሚደረገው የመልእክት ልውውጥ በአደራዳሪዋ ፓኪስታን በኩል ቀጥሏል ሲሉ ተናግረዋል። የተኩስ አቁም ስምምነቱ የሚጠናቀቅበት ጊዜ እየተቃረበ ነው በሚል አሜሪካ የተኩስ አቁም ስምምነት ጊዜው እንዲራዘም ጠይቃለች የሚሉ ዘገባዎች ሲወጡ የነበረ ሲሆን የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ከሰዓታት በፊት በሰጠችው መግለጫ አሜሪካ የተኩስ አቁም ስምምነቱ ከተቀመጠው የጊዜ ገደብ በላይ እንዲራዘም ጠይቃለች የሚሉ የሐሰት መረጃዎች እየተሰራጩ ነው። ይህ ፈጽሞ ሐሰት ነው። በእኛ በኩል የተጠየቀ የተኩስ አቁም ማራዘሚያ ጥያቄ የለም። የእኛ ትኩረት ድርድሩ ላይ ነው ስትል አስታውቃለች። ትራምፕም ያለ ቅድመ ኮንግረሱ ፍቃድና ይሁንታ ጦርነት የማካሄድ ስልጣናቸውን በፓርቲያቸው የሴኔት አባላት አማካይነት ማስጠበቅ ስለቻሉ በእጅጉ ፈንድቀዋል። All right, now to Washington, D.C., where tonight the U.S. Senate failed to pass a resolution that would have limited President Trump's war powers in Iran. Had reporting this morning that we had formally requested an extension of the ceasefire. That is not true at this moment. We remain very much engaged in these negotiations. በቀጣይ ርዕስ ድንበሩ ተዘግቷል። ኤርትራ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር ድንበሩ ተዘግቷል ሲል ጥብቅ ማስጠንቀቂያ ሰጥቷል። የኤርትራ የድንበር ጉዳይ ዳግም ወደ ከረረ ዲፕሎማሲያዊ ፍጥጫ ውስጥ መግባቱን ተከትሎ የአስመራው አስተዳደር ድንበሩ በሕግ የታሸገ በመሆኑ ለድርድር አይቀርብም ሲል ጥብቅ ማስጠንቀቂያ ሰጥቷል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የፕሮፓጋንዳ ልሳን እንደሆነ የሚነገርለት ሬድሲ ቢከን ባስነበበው አዲስ አተታ ድንበሩ ተወስኗል፣ ሕጉም ግልጽ ነው በሚል የኢሳያስ አፈወርቂ አስተዳደር ግትር አቋምን አስተጋብቷል። እንደ መጽሔቱ ዘገባ ከድንበር ኮሚሽኑ ኢኢቢሲ ውሳኔ በኋላ የሚቀረው ጉዳይ ድርድር ሳይሆን ውሳኔው በተግባር እንዲውል ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ግፊት ማድረግ ብቻ ነው። የኤርትራ ወገን ትርክት ድርድርን እንደ ጊዜ ማባከኛ በመቁጠር የኢትዮጵያን የመሬት ላይ ስጋቶችና የሰላም ጥሪዎች ሆን ብሎ ወደ ጎን የሚገፋ መሆኑ በብዙዎች ዘንድ ይተቻል። የኢትዮ ኤርትራ የድንበር ኮሚሽን እንደ አውሮፓውያን አቆጣጠር በ2000 ዓ.ም በአልጀርሱ ስምምነት መሰረት የተቋቋመ አካል ሲሆን በ2002 ዓ.ም የተሰጠው ውሳኔ በመሬት ላይ ያለውን ተጨባጭ የህዝብ አሰፋፈርና የታሪክ ዳራ ግምት ውስጥ ባለማስገባቱ ለዓመታት ተግባራዊ ሳይሆን ቆይቷል።
ኢትዮጵያ ለቀጠናዊ ሰላም ስትል ለውሳኔ ዕውቅና ብትሰጥም የድንበር ጉዳዩ ዘላቂ መፍትሄ እንዲያገኝ የሚችለው ግን የሁለቱን ሀገራት ህዝቦች የጋራ ተጠቃሚነት፣ ሉዓላዊነትና ሰላማዊ አብሮነትን በሚያረጋግጥ የሰለጠነ የዲፕሎማሲያዊ ንግግር መሆኑን በጽኑ ታምናለች። የኢትዮ ኤርትራ የድንበር ውዝግብ በአሁኑ ወቅት በአዲስ መልክ እያገረሸ መምጣቱ በቀጠናው ላይ ትልቅ ዲፕሎማሲያዊ ጥላ አሳርፏል። የኢትዮጵያ መንግስት በተለያዩ ወቅቶች ባወጣቸው ተከታታይ መግለጫዎች የኤርትራ ጦር በሉዓላዊ ኢትዮጵያ ግዛቶች ውስጥ እንደሚገኝና በአስቸኳይ ለቆ መውጣት እንዳለበት በተደጋጋሚ እያሳሰበ ይገኛል። ይህ የኢትዮጵያ አቋም የድንበር ጉዳዩን ከጥሬ የህግ ድንጋጌዎች ባለፈ ከመሬት ላይ ካለው ተጨባጭ ሁኔታና ከዜጎች ደህንነት አንጻር መፈታት እንዳለበት የሚያመላክት ነው። ይሁን እንጂ አስመራ እነዚህን የሰላም ጥሪዎች ችላ በማለት ጦሯን ከይገባኛል ጥያቄ ካለባቸው አካባቢዎች ለማንሳት ፍቃደኛ ለመሆኗ ግንኙነቱን ይበልጥ እንዲሻክር አድርጎታል። ኢትዮጵያ ኤርትራ ጦር ከያዛቸው ግዛቶች እንዲወጣና ጉዳዩ በሰለጠነ ዲፕሎማሲ መንገድ እንዲቋጭ ፍላጎት ብታሳይም የኢሳያስ አስተዳደር በህግ ሽፋን የድርድር በሩን በጥብቅ ዘግቷል። ይህም ሁኔታ ኤርትራ ራሷን ከዲፕሎማሲያዊ መድረኮች እንድታገል ከማድረጉ በፊት ለሁለቱም ሀገራት ህዝቦች የሚበጅ የሰላም አማራጭ እንዳይመጣ አድርጓል። ወደ ቀጣይ መረጃ አለፍን። እነ ደብረጽዮን አብደዋል። ጌታቸው የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የነ ደብረጽዮንን ቡድን የእብዶች ስብስብ ሲሉ የወረፉበት ድንገተኛ ቁጣ እያነጋገረ ነው። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በደብረጽዮን ገብረ ሚካኤል የሚመራውን የህወሓት ክንፍ የእብዶች ስብስብና መስማት የማይችል አመራር በማለት ክፉኛ ነቅፈዋል። ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት ጠንከር ያለ ጽሑፍ ይህ ቡድን የትግራይን ህዝብ ለዳግም እልቂት እየዳረገ መሆኑን በመጥቀስ የቡድኑ ዋና ዓላማ የገዛ ስልጣኑን ለጥቂት ጊዜያት ማራዘም ብቻ ነው ሲሉም ከሰዋል። ፕሪቶሪያ ከተፈረመም በኋላ የህዝቡ ስቃይና ረሃብ አለማብቃቱን የጠቆሙት ፖለቲከኛው አሁን ላለው ውርደትና መፈናቀል ምክንያት የሆነ የቀድሞ የህወሓት አመራር አሁንም ህዝቡን ወደ እሳት እየከተተው መሆኑን አብራርተዋል። አሁን ደግሞ መንግስታችን ይመለስ በሚል 100ኛው ዙር የእብደት ዘመቻ እየተካሄደ ነው ሲሉም ከሰዋል። አቶ ጌታቸው ለዛሬው ቁጣቸው መንደርደሪያ ያደረጉት ከ7 ዓመታት በፊት ህወሓት ከፌዴራል መንግስት ጋር በማንገራገር ያካሄደውን አወዛጋቢ ምርጫ ነው። እኔም በውሳኔ ውስጥ ነበርኩ በማለት አመልክተውም ምርጫ ያስከተለው መዘዝ ህዝቡን የት እንዳደረሰው ዓለም ያውቀዋል ሲሉ የጦርነቱን ሰቆቃ አስታውሰዋል። አቶ ጌታቸው ረዳ አሁንም መንግስታችን ይመለስ በሚል 100ኛው ዙር የእብደት ዘመቻ እየተካሄደ መሆኑን ገልጸው ምርጫ ከተካሄደ 7 ዓመት ሊሞላው ሲል በህዝብ ተመርጫለሁ የሚለው የደብረጽዮን ቡድን ሞራል የለውም ሲሉ ተሟግተዋል። ፖለቲከኛው ጨምሮም ይህ ቡድን የጥፋት መንገድ የሚከተል በመሆኑ ምናልባት ስለሚጠቅማቸው ሻዕቢያ ያዳምጣቸው ይሆናል በማለት ቡድኑን ከኤርትራ መንግስት ጋር በማቆራኘት ከባድ ፖለቲካዊ ወቀሳ ሰንዝረዋል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ደብረጽዮን ከሚመራው ጦርነት ይልቅ ታደሰ የሚጮህለት ሰላም ይሻለኛል በማለት የጀነራል ታደሰ ወረደን የሰላም ጥረት እንደሚደግፍ በይፋ አውጀዋል። በሌላ በኩል በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ አቶ ጌታቸው ረዳ የሚሰነዝሩትን ትችት መሰረተ ቢስና ራሳቸውን ከታሪክ ተጠያቂነት ለማዳን የሚደረግ ጥረት ሲል ያጣጥለዋል። ቡድኑ አቶ ጌታቸው ከፌዴራል መንግስት ጋር በማበር የትግራይን ህዝብ ጥቅም አሳልፈው እየሰጡ ነው የሚል ክስ የሚያቀርብ ሲሆን ምርጫው ህጋዊ ነው፣ ህዝቡም የመረጠው እኛን ነው የሚል ጽኑ መከራከሪያ ያቀርባል። በተጨማሪም በክልሉ አሁን ላለው የጸጥታ መላላትና የአመራር ክፍተት አቶ ጌታቸው የሚከተሉት የፖለቲካ መንገድ ተጠያቂ መሆኑን በመግለጽ የሰላም ስምምነቱ ተግባራዊነት የሚረጋገጠው ነባሩና በህዝብ የተመረጠው አመራር ሚና ሲከበር ብቻ እንደሆነ ይሞግታሉ። በቀጣይ ርዕስ የአሜሪካ ጦር መርከቦች በኢራን ሚሳኤሎች ኢላማ ስር። አሜሪካ በጣለችው ጥብቅ የባህር ላይ እገዳ ሳቢያ የኢኮኖሚ ህልውናው አደጋ ላይ ወደቀባት ኢራን የአሜሪካ የጦር መርከቦች ወደ ባህር ግርጌ እንዲሰምጡ ይደረጋሉ ስትል ከባድ ማስጠንቀቂያ ሰጥታለች። የኢራን ከፍተኛ ወታደራዊ አማካሪ የሆኑት ሞሰን ረዛይ አሜሪካ ስትራቴጂካዊ በሆነው የሆርሙዝ የባህር ወሽመጥ ላይ የፖሊስነት ሚና ለመጫወት የምትሞክር ከሆነ ኢራን የአሜሪካን የጦር መርከቦች እንደምትመታና እንደምታሰምጥ አስጠንቅቀዋል። ይህ ማስጠንቀቂያ የመጣው አሜሪካ በኢራን ወደቦች ላይ ባህር ላይ እገዳ ወይም ናቫል ብሎኬድ መጣሏን ተከትሎ በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ እጅግ በጠናበት ወቅት ነው። እንደ አልጀዚራና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባ ረዛይ በኢራን ብሔራዊ ቴሌቪዥን ቀርበው በሰጡት መግለጫ የአሜሪካ የጦር መርከቦች በኢራን ሚሳኤሎች ኢላማ ስር መሆናቸውን ገልጸዋል። እነዚህ መርከቦች በእኛ የመጀመሪያ ሚሳኤሎች ሊሰምጡ ይችላሉ፣ ለአሜሪካ ጦርም ትልቅ አደጋ ደቅነዋል ሲሉ ተናግረዋል። በተጨማሪም አሜሪካ በኢራን ላይ ምድር ወረራ የምትፈጽም ከሆነ ኢራን በሺዎች የሚቆጠሩ የአሜሪካ ወታደሮችን በታጋችነት በመያዝ ለእያንዳንዱ ታጋች $1 ቢሊዮን እንደምትጠይቅ በዛቻ መልክ ገልጸዋል። ይህ ከፍተኛው ጥረት የተከሰተው ለ6 ሳምንታት የዘለቀውንና ከየካቲት 2026 ጀምሮ ሲካሄድ የቆየውን ጦርነት ለማቆም በሚደረገው ጥረት በፓኪስታን ኢስላማባድ ሲካሄድ የነበረው የሰላም ድርድር ውጤት ሳያመጣ በመቅረቱ ነው።
በአሁኑ ወቅት አሜሪካ የኢራንን የኢኮኖሚ ምንጭ ለማድረቅ ወደቦቿን በኃይል የዘጋች ሲሆን ኢራን በበኩሏ ይህንን እርምጃ የሰላም ስምምነቱን መጣስ በማለት እየፈረጀችው ትገኛለች። የዓለም አቀፍ ተንታኞች ሁኔታው ወደ ቀጥተኛ የባህር ላይ ጦርነት ካመራ ለዓለም አቀፍ የነዳጅ ንግድና ኢኮኖሚ አስከፊ መዘዝ ይኖረዋል የሚል ስጋት አላቸው። በቀጣይ መረጃ ኢትዮጵያ የባህር በር ካላገኘች ሰፈሯ አይለወጥም። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም። ይህ ብቻ ሳይሆን ሰፈሯ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላዩ ከብሔራዊ የኢትዮጵያ ቴሌቪዥን ጣቢያ ጋር ባደረጉትና ላለፉት 2 ቀናት በተላለፈ ቃለ ምልልሳቸው ላይ የቀይ ባህርን ጉዳይ አንስተዋል። ኢትዮጵያ ራሷ የቀይ ባህር መውጫ የባህር በር አልባ መሆኑ ምን ያህል ጉዳት እንዳለው ተግባራዊ ምሳሌዎችን አንስተው ሲገልጹ ተሰምተዋል። የባህር በር ካላቸው ሀገራት አንጻር ከኛ ጎረቤቶች አንጻር ከ50% እስከ 100% ዋጋ ልዩነት አለብን ብለዋል። አንድ ምርት ከቻይና ወደ ናይሮቢ ገብቶ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30 በመቶ የዋጋ ጭማሪ እኛ ጋር ይኖረዋል። ኮስት ስላለው ሲገዛ ሲንቀሳቀስ የሚወጡ ወጪዎች ተደምሮ ነው ትርፍ ተጨምሮ የሚሸጠው። በዚያ ምክንያት በኬንያ ማርኬትና በኢትዮጵያ ማርኬት የሚታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ እንዳለው ገልጸዋል። በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል ሲሉም ገልጸዋል። የባህር በር ጉዳይ በጥቅል ሀገር ወይም መንግስት የሚባል ጉዳይ አይደለም። በአንተና በእኔ በእያንዳንዱ ዜጋ ህይወት ላይ በየቀን የሚያጋጥም ክስተትና ችግር ነው ብለዋል። የለበሱትን ልብስ ለጋዜጠኛው እያሳዩም ይሄን ልብስ አንድ ሀገር ተመርቶ በቀለለ ትራንስፖርት ገብቶ የሚሸጥበት 50 ብር ከሆነ እኛ ባህር በር በማጣታችን 70 ብር ይሆንብናል። በለስላሳው በመድኃኒቱ በሁሉም ነገር ይታያል። የባህር በር አልባነት እያንዳንዱን ዜጋ የሚነካ ነው ብለዋል። በቀጣይ መረጃ ሰዋሰው መልቲሚዲያ ስለ ተጠባቂ የቴዲ አፍሮ አልበም መግለጫ ወጣ። አልበም ውስጥ እንዳይካተት የፈለግነው ስራ አልነበረም። በዛሬው ዕለት የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም እየተጠበቀ ይገኛል። በ8 ቁጥሮች የታጀበው አልበሙ በ8ኛው ቀን በ8ኛው ወር በ2018 የሚለቀቅ መሆኑ ልዩ አድርጎታል። የአርቲስቱን አዲስ አልበም ከሰሞኑ ዝግቦች ያጀቡት ሆኗል። የጋዜጣዊ መግለጫው እንደተከለከለ መገለጹ እንዲሁም አርቲስቱ ከሰዋሰው መልቲሚዲያ ጋር ያለውን ውል ማቋረጡ አነጋጋሪ ጉዳዮች ነበሩ። በማህበራዊ ሚዲያ በግለሰቦች የሚሰጡ አስተያየቶች ውዝግቦችን ሲፈጥሩ ተስተውለዋል። ከሰዋሰው መልቲሚዲያ ጋር በተያያዘ ስላሉ ጉዳዮች ሚዲያው ትላንት ምሽቱን ለዜና አውታሮች በላከው መግለጫ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር የነበረው ውል በምን ምክንያት እንደተቋረጠ ማብራሪያ ሰጥቷል። ውሉ የፈረሰው ድምፃዊ ቴዎድሮስ ሊለቀው ካዘጋጀው አልበም ውስጥ ሰዋሰው እንዳይካተቱ የሚፈልጋቸው ስራዎች አሉ በሚል በማህበራዊ ሚዲያዎች የተሰራጨው መረጃ ፍጹም የተሳሳተ መረጃ እንደሆነ ድርጅቱ ገልጿል። አሳታሚው ከድምፃዊው ጋር በሙዚቃ ይዘት ላይ ተነጋግሮ እንደማያውቅና ጭራሽ የድምፃዊ ቴዲ አፍሮን አዲስ አልበም እስካሁን አዳምጦ እንደማያውቅ አሳውቋል። የሆኖ ሳለ በማህበራዊ ሚዲያዎች ላይ ሆን ተብሎ የተሳሳቱ መረጃዎች ሲሰራጩ እንደነበር ጠቁሟል። ለስምምነቱ መቋረጥ ዋናው ምክንያት የሲአርቢት የድምፅ ማሳመሪያ መብት በማን ይሁን የሚል የተፈጠረ የሀሳብ ልዩነት እንደሆነ አመልክቷል። ድርጅቱ ከአርቲስቱ ጋር በመግባባትና በሰላም መለያየቱን ገልጾ ለአርቲስቱ አዲስ አልበም መልካም እድልም ተመኝቷል። ቴዲ አፍሮ ለመጨረሻ ጊዜ የሰራው አልበም ኢትዮጵያ መጠሪያ ያለው ሲሆን አሁን ከ9 ዓመታት በኋላ ኢትዮሪካ የተሰኘውን አዲስ አልበም ዛሬ በቀኑ 8 ሰዓት ላይ በራሱ ዩቲዩብ ቻናልና የተለያዩ ዓለም አቀፍ ሙዚቃ ማዳመጫዎች በኩል ለአድማጮች ያቀርባል። ብዙዎቹ አልበሙን በጉጉት እየተጠባበቁም ይገኛል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናብተናል።